በረከት ገበሬዋ የመንግስት ባለስልጣናትን ከፍተኛ መረጃ መያዟ ተነገረ። ባለስልጣናቱ ሊያስሯት ፈልገው ለምን አልቻሉም? ሴትዮዋ የዋዛ አይደለችም። እያንዳንዱ ሙስና የጠየቃት ባለስልጣን በሸሚዝ ቁልፏና በመነጽሯ ላይ ባሰረቻቸው ትንንሽ ካሜራዎች ቀርጻ ይዛለች። እኔ ሙስና አብልቼ ይሆናል እንጂ አልበላውም ስትል የነበረችው ለዚህ ነው እየተባለ ነው። አየርላንዳዊ የሆነ ባሏን ይዛ መንግስትን አጣብቂኝ ውስጥ ከታለች። ፎቶዋ በፌዴራል ፖሊስ ቢለጠፈም እሷ ግን አዲስ አበባ ውስጥ ሆና አንተም ሌባ እኔም ሌባ እያለች ነው። ለመሆኑ በረከት ገበሬዋ የያዘችው የመንግስት ትልቁ ሚስጥር ምን ይሆን? ጉዳዩን በዝርዝር እንዳስሳለን። ብልጽግና ስልጣኑን ሊያጣ ነው። በፋኖና በህወሓት ወታደራዊ ዝግጁነት የሰጋው የኦሮሞ ብልጽግና ስልጣኑን ለማዳን በዝግ መምከሩ ታውቋል። መከላከያ ሰራዊቱ በብሔር እየተከፋፈለ ነው። የአማራና የትግራይ ተወላጅ የሰራዊቱ አባላት ሌላው ክልል እየለማ የኛ ግን በጦርነት ወደመ በሚል መንግስት ላይም እምነት እያጥሙ ሰምቷል። ቁጣው ውጥረቱን ያባባሰው በአዲስ አበባ በኮሪደር ልማት ሰበብ የአማራና ትግራይ ተወላጆች ቤታቸውም እየፈረሰ መፈናቀላቸው ነው። ሰራዊቱ ቤተሰቦቻችን ሜዳ ላይ እየወደቁ ለምን እንዋጋለን የሚል ጥያቄም እያነሳ ነው። ጉዳዩን በዝርዝር ትሰማላችሁ። ስትራቴጂካዊቷ የወግዲ ከተማ በፋኖ ቁጥጥር ስር መግባቷ ተረጋገጠ። የፋኖ ኃይሎች ለቀናት የቆየም ከባድ የመንግስት ምሽጎችን በመስበር ከፍተኛ የጠላት ኃይልን በመደምሰስ ከተማዋን ሙሉ በሙሉ መቆጣጠራቸው ተዘግቧል። ወግዲ ወታደራዊ እንቅስቃሴዎችን ለመቆጣጠር ቁልፍ ቦታ መሆኗ ይታወቃል። ይህ ድል ለፋኖ ኃይሎች በወሎ ግንባር አዲስ ስትራቴጂካዊ ምዕራፍ ከፍቷል እየተባለ ነው። ዝርዝሩን ትሰማላችሁ። ከሸገር ቲዩብ ለሳቱ ያዘጋጀናቸው መረጃዎቻችን እነዚህ ናቸው። ዝርዝሩን ለመስማት እስከ መጨረሻው አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር እንድትዘልቁ እንጠይቃለን። ወደ ዝርዝሩ እናልፋለን። በቢሊየን የሚቆጠር የሀብት ባለቤት እንደሆነች የሚነገርላት በረከት ገበሬዋም በመንግስት የክስ ቻርጅ ከወጣባት በኋላ የምታሳየው የልበ ሙሉነት ንግግር በብዙዎች ዘንድ ጥርጣሬን እየፈጠረ ነው። ግለሰቧ በቅርቡ በየሚዲያው ቀርባ የምትሰጠው ጠንካራ መግለጫ መንግስት ሊነካቸው የማይችላቸውን ሚስጥሮች ይዛበት ይሆናል እያስባለ ነው። በማህበራዊ ሚዲያና በተለያዩ ወገኖች ዘንድ የሚነሳው መላምት እንደሚያመለክተው በረከት ገበሬዋ ከተለያዩ ከፍተኛ የመንግስት ባለስልጣናት ጋር በነበራት የንግድ ግንኙነት ሙስናና መሰል ወንጀሎችን በድብቅ ካሜራ በመነጽርና በልብስ ላይ በሚታሰሩ ካሜራዎች ቀርጻ ሳትይዝ እንዳልቀረ እየተነገረ ነው። እኔ ሙስና አብልቼ ይሆናል እንጂ አልበላውም ስትል የሰጠችው አስተያየት ባለስልጣናቱ እጃቸው ከረከሰ ሰነድ ጋር መያዙን እንደሚያውቁ ለማሳየት የተጠቀሙበት ዘዴ እንደሆነ እየተነገረ ነው። አየርላንዳዊ ከሆነ ባለቤቷ ጋር ትዳር የመሰረተችው በረከት ከባለቤቷ በስተጀርባ ያለውን የዲፕሎማሲና የቴክኒክ ድጋፍ ተጠቅማ የመንግስት ሚስጥር ይዛለች የሚሉ ወገኖች ጥቂት አይደሉም። ይህ ዓለም አቀፋዊ ትስስር የመንግስትን እርምጃም የገደበ ይመስላል። መንግስት በፌዴራል ፖሊስ አማካኝነት ትፈለጋለች የሚል ማስታወቂያ በማውጣት ግለሰቧ ንብረቷን ጥላ እንድሸሽ ቢጠበቅም እሷ ግን አሁንም አዲስ አበባ ውስጥ ሆና አቋሟን እያሳየች ነው። ፖለቲከኞች እንደሚሉት ከሆነ የጠቅላይ ሚኒስትር አብይ አህመድ መንግስት በቀላሉ ሊያስራት ያልቻለው በረከት መጫወቻ ካርዶቿን በደንብ ስለምታውቅና በባለስልጣናት ላይ የያዘችው መረጃ ከባድ በመሆኑ ነው እየተባለ ነው። ይህ በረከት ገበሬዋ የምታሳየው ድፍረት የተሞላበት አካሄድ በኢትዮጵያ ፖለቲካና ቢዝነስ ዓለም ውስጥ ያለውን የጥቅም መመሳጠር በግልጽ የሚያሳይ ነው። መንግስት የሌባና ፖሊስ ጨዋታውን ወደ እስር ሊቀይረው ባለመቻሉ ጉዳዩ ወደ ከፍተኛ ፖለቲካዊ ቁማር ተሸጋግሯል።
የብልጽግና ፓርቲ ስጋት ውስጥ መሆኑና አዳዲስ ፖለቲካዊ ውጥረቶች በፓርቲ ውስጥ መታየታቸው እየተነገረ ነው። በአገሪቱ የተለያዩ አካባቢዎች የፋኖ ኃይሎች መጠናከርና የዋት ወታደራዊ ዝግጁነት መጨመር በስልጣን ላይ ባለው የብልጽግና ፓርቲ ዘንድ ከፍተኛ ስጋት መፍጠሩ ተገልጿል። ይህን ተከትሎ የኦሮሚያ ብልጽግና ስልጣኑን ለማዳን በሚያስችሉ ስልቶች ላይ በዝግ ስብሰባ መምከሩ ተሰምቷል። የታጠቁ ኃይሎች በሰሜኑ የአገሪቱ ክፍል እያሳዩት ያለው ወታደራዊ ጥንካሬ መንግስት ያዘውን የፖለቲካ የበላይነት ሊያሳጣ ይችላል የሚል ስጋት በፓርቲው ከፍተኛ አመራሮች ዘንድ ነግሷል። በተለይም የኦሮሚያ ብልጽግና አመራሮች ስልጣናቸውን ለማስጠበቅና ሊመጣ የሚችለውን ፖለቲካዊ ጫና ለመቋቋም በሚቻልባቸው መንገዶች ላይ ተከታታይ የውስጥ ምክክሮችን እያደረጉ መሆኑን የውስጥ ምንጮች ጠቁመዋል። ከወታደራዊ ዘርፍ የሚወጡ መረጃዎች እንደሚያመለክቱት የመከላከያ ሰራዊት አባላት በብሔር መስመር የመከፋፈል አዝማሚያም እያሳዩ ነው። በተለይም የአማራና የትግራይ ተወላጅ የሆኑ የሰራዊቱ አባላት በመንግስት ላይ ያላቸው እምነት እየተሸረሸረ መምጣቱ እየተገለጸ ነው። እንደ ምንጮች ገለጻም ለዚህ ቅሬታ መፈጠር ዋነኛው ምክንያት ሌሎች የሀገሪቱ ክልሎች የልማት ስራዎች ሲከናወኑባቸው ማየታቸው፣ በአንጻሩ የአማራና የትግራይ ክልሎች በጦርነት ምክንያት ከፍተኛ ውድመት እያስተናገዱ መሆኑ ፓርቲው ለነዚህ ክልሎች ደህንነትና ልማት የሚመጥን ስራ እየሰራ አይደለም የሚል ድምዳሜ ላይ መደረሱ ነው። ይህ በመከላከያ ሰራዊት ውስጥ እየታየ ያለው መከፋፈልና በገዢው ፓርቲ ውስጥ ያለው የውስጥ ውጥረት የሀገሪቱን የወደፊት የሰላምና ጸጥታ ሁኔታ ይበልጥ አሳሳቢ ሊያደርገው እንደሚችል ፖለቲካዊ ተንታኞች በማስጠንቀቅ ላይ ናቸው። መንግስት እስካሁን በእነዚህ ነጥቦች ላይ በይፋም የሰጠው ምላሽ የለም። ውጥረቱን ይበልጥ ያባባሰው በአዲስ አበባ ከተማ የኮሪደር ልማት በሚል ሰበብ እየተከናወነ ያለው የቤት ማፍረስ እርምጃ ነው። በተለየ በርካታ የአማራና የትግራይ ተወላጆች ከዓመታት በፊት የገነቡ ቤታቸው ያለ በቂ ካሳና ምትክ ቦታ እየፈረሰባቸው ለከፍተኛ መፈናቀል መዳረጋቸው ተገልጿል። ይህ እርምጃ በከተማዋ ነዋሪዎች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን በሰራዊት ውስጥ ያሉ ተወላጆችም ቤተሰቦቻችንና የብሔር አባላቶቻችን ከቤት ንብረታቸው እየተፈናቀሉ ለምን እንዋጋለን የሚል ጥያቄም እንዲያነሱ ምክንያት ሆኗል። ሌላው ክልል ሲለማም የኛ ወገን ግን በጦርነትና በመፈናቀል ይሰቃያል የሚለው ብሶት በሰራዊቱ አንድነት ላይ ትልቅ ስንጥቃት መፍጠሩ እየተነገረ ነው። የፋኖ ኃይሎች የወግዲ ከተማን መቆጣጠራቸው ተነገረ። በአማራ ክልል እየተካሄደ ባለው ግጭት ከፍተኛ ወታደራዊ ጠቀሜታ እንዳላት የሚነገርላት ወግዲ ከተማም በፋኖ ኃይሎች ቁጥጥር ስር መዋሏ ተረጋግጧል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት የፋኖ ኃይሎች ለቀናት ሲደረግ የቆየውን ከባድ ውጊያ ተከትሎ የመንግስት ኃይል አጠናክሮ የያዛቸውን ምሽጎች በመስበር ከተማዋን ሙሉ በሙሉ መቆጣጠር ችሏል። በውጊያው በርካታም የመንግስት የጸጥታ ኃይሎች መደምሰሳቸውንና ቀሪው ኃይል አካባቢው ለቆ መውጣቱ ተዘግቧል። ወግዲ ከተማ በደቡብ ወሎ ዞን የምትገኝና ከአጎራባች አካባቢዎች ጋር የሚደረጉ ወታደራዊ እንቅስቃሴዎችን ለመቆጣጠር ቁልፍ ቦታ እንደሆነች ይነገራል። ከተማዋ በፋኖ ኃይሎች መዋሏም በአካባቢው ለሚንቀሳቀሱ የመንግስት ኃይሎች የሎጂስቲክስ መቆራረጥን ሊፈጠር እንደሚችል፣ ለፋኖ ኃይሎች ደግሞ ወደ ሌሎች አጎራባሽ ወረዳዎች ለመንቀሳቀስ ምቹ ሁኔታን እንደሚፈጥርላቸው ወታደራዊ ተንታኞች ይገልጻሉ። ከተማዋ በፋኖ ቁጥጥር ስር ከዋለች በኋላም በአሁኑ ሰዓት አንጻራዊ ሰላም እየታየ መሆኑ የተገለጸ ሲሆን ከተማዋን የማረጋጋትና የአካባቢውን ጸጥታ የመጠበቅ ስራ መጀመራቸው ታውቋል። መንግስት በበኩሉ በጉዳዩ ላይ እስካሁን የሰጠው ይፋዊ መግለጫ ባይኖርም በአካባቢው የነበረው ውጊያ እጅግ ከባድ እንደነበር ምንጮች ጠቁመዋል። ተጋድሎ በተለያዩ ግንባሮች መቀጠሉ ግን እየተሰማ ነው። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። በያላችሁበት መልካም ጊዜ